ሮዛ ባንቴሮና ሄዋንን ወጥመድ ውስጥ አስገባቻቸው። በኋላ ሉሊት ታያለች። ሉሊት ደግሞ ያየችው ነገር በጣም ስለከበዳትና ይበልጥ ሄዋንም ለመቀስቀስ ትሞክራለች። በዚህን ሰዓት ግን ነገሩ ይበልጥ ለእሷ ግልጽ እንዲሆንላት ሮዛ ይበልጥ እሷንም ታወዛግባታለች። እንዴት ነው በፍቅር መሀል የምትገቢው በማለት ከነሱ እንድትርቅ ታደርጋለች። ሮዛ ባንቴሮ በንዴት እንዲገባ ካደረገችው በኋላ ግን ደግሞ ዴቭና የሄዋን ግንኙነት ስትደርስበት መጨረሻ ላይ ዴቭም ያላላትን ነገር ብሎኛል በማለትና ሄዋን በድምፅ እንድትሰማ ታደርጋለች። ወደ ሄዋን በመምጣት ሄዋንም እንድትሰማ ካደረገችው በኋላ ዴቭ እኮ ልጃችን አብረን እናሳድጋለን፣ ምንም ነገር የሚሆን ነገር ከኔና ካንቺ የምንራራቅ ነገር የለም ብሎኛል ብላ ሄዋንም በጣም በቅናት እንድታብድ ታደርጋታለች። በዚህን ሰዓት ሮዛም አቀራረቧ በጣም የሚጠጣ ነገር ይዛና የሚያሰክር መጥፎ ውስጡ ላይ የሆነ ነገር ጨምራበት ነበረ ወደ ሄዋን ያመጣችው። ከባንቴሮን ጋር ተመካክራና የባንቴሮን የሄዋንና የዴቭ ፎቶ በማሳየት በጣም እንዲሰክር ታደርገዋለች። በዚህን ሰዓት ሰው በመቅጠርና ወደ ባንቴሮ ራሱ እስከሚስት ድረስ ይጠባበቁት ይጀምራል ማለት ነው። ግን ደግሞ አሁን ላይ ሄዋንም በንዴት በጣም ጠጥታ ራሷ ትስታለች። በዚህን ሰዓት ነበረና ሄዋንና ባንቴሮም አንድ ላይ እንዲተኙ ያደረገችው። ሮዛ ሀሳቧ ተሳክቶላትና በቪዲዮ ትቀርጻቸዋለች። በመጨረሻ ግን ቪዲዮ ከቀረጸቻቸው በኋላ ነበርና ነገሩ ሁሉ ሉሊት ወደ ሄዋን ታመራለች። ወደ ሄዋን በሄደችበት ሰዓት ሉሊት ነገሩ ሁሉ ስታይ በጣም አስጠልቷትና ሄዋንም በዚህ ደረጃ እጠብቃታለሁ ብላ አላሰበችም ነበረ። ነገሩ ሁሉ በጣም አስደንግጧት ከንፈሯን ይዛ ስትወጣ ይበልጥ ተመልሳ ወደ ሄዋን ልትሄድ አስባ ነበረ። ግን ደግሞ በዚህ ሰዓት ሮዛ ትከለክላታለች። እንዴት ነው አንቺ የፍቅር መቀስ ሆነሽ? የእነሱ ፍቅር አይታያቸውም፣ ከባድ ፍቅር ውስጥ እኮ ናቸው። እንዴት እንዲህ ታደርጊያለሽ? በማለት ከእነሱ እንድትርቅ ታደርጋለች ማለት ነው። ግን ደግሞ ሮዛ አውቃ ሁሉም ነገር ካደረገች በኋላ ይበልጥ እስኪነቁ ድረስ ትጠብቃቸዋለች። ግን ደግሞ ይሄ ነገር መቋቋም አቅቷት ሉሊትም ያየችው ነገር ምንም እንኳን ሄዋንን ለማናገር ብትሞክርም ሮዛ ከልክላታለች። ሮዛ ግን በዚህን ሰዓት አይሆንም ብላት ነበርና ይበልጥ ግን ወንድሜ የምትለው ዴቭም ስልክ ይደውልላታል ወደ ሉሊት። ስልክ በደወለ ሰዓት ሉሊት በጣም ተደናግጣ ነበረ። ነገሩ ሁሉ እንዴት ብዬ ነው ላዋራው በማለትና እየተንተባተበች ነበረ። ሉሊትም በራሷ ወጥመድ ውስጥ አስገብታት ነበረ። ሮዛ ከዛ ከዳጊ ጋር ስትወጣ ስላየቻት ነበረ ባዶ መሆኑን ቤቱን ያስተዋለችው። ሉሊት ቤት አለመኖሯን ካስተዋለች በኋላ ነበረ ባንቴሮና ሄዋንን አንድ ላይ እንዲያድሩ ያደረገችው። ሉሊት አርፍዳ ወደ ቤት መምጣቷ ይህንን አጋጣሚ ደግሞ ይበልጥ አንቺ አሁን ላይ የሚተማመንብሽንም አንቺ አሁን ላይ ውጭ አምሽተሽ እንደመጣሽ ቢያውቅ ወይስ እኔ ብነግረው ነው ብላ ያስፈራራቻት ሮዛ በዚህን ሰዓት ምንም ማለት ስላልቻለች አሁን ላይ ግን ዴቭ ስልክ ደውሎ ሲያዋራት በጣም ተደናግጣና ነቅቶባት ነበረ። ዴቭም ሉሊት ነገሩ ሁሉ ለመናገር አስባ ነበረ። ግን ደግሞ ቶሎ እንዲመጣ ትነግረዋለች። በጣም አስጨንቀሽኛል ቢላትም ሉሊት ግን ራሷ በጣም ተጨንቃ ነበረ። ግን ደግሞ ይበልጥ ሮዛ አሁን ላይ በጣም እያስፈራራቻትና ነገሩ ሁሉ የባንቴሮ እና የሄዋን ፎቶ እንደያዘችና ይሄ ነገር ደግሞ አንቺን የምፈልገው ነገር አለ፣ ይሄ ነገር አድርግልኝ በማለት አሁን ላይ ሄዋንም እያስፈራራቻት ትገኛለች። ሮዛ ከዴቭ ጋር ያላትንም ግንኙነት እንደማይዘልቅ ካወቀች በኋላ
ይህንን አጋጣሚ ሔዋንም አጥምጃት የምፈልገው ነገር ላይ እደርሳለሁ በማለት ነበረ። ሔዋን አሁን ላይ እኔ ደግሞ ላንቺ አልንበረከክልሽም፣ መቼም ቢሆን አልንበረከክም እያለቻት ትገኛለች። ሁሉም ነገር ያደረገችው ሮዛ እንደሆነች ሔዋንና ሉሊትም ጠርጥራ ነበረ። ሔዋን አሁንም ቢሆን ይሄ ነገር ያደረግከው ተበቅለኸኛል በማለት ባንቴሮ ላይም ትጮህበት ጀምራለች። ይሄ ነገር ያደረገችው ሔዋንም ምንም እንኳን አንቺ ነሽ ራስሽ ፈልገሽ ነው፣ አንቺ እኮ ነሽ በማለት ነበር በሔዋንና በባንቴሮ መሀል ከባድ ጸብ ተፈጠረው። ግን ደግሞ ሔዋን ያሰበችው እኔም እሺ ስላላልኩት በዚህ ያስረኛል ወይንም በጣም መጥፎ ሰው ነክና እንዴት ነው እኔን እንደዚህ ልታደርገኝ የቻልከው በማለት ነበረ። ሔዋንም ለሱ የነገረችው ግን ደግሞ ባንቴሮ ነገሩ ሁሉ ቀስ ብለን ብናወራ ብሏት ነበረ። ሔዋን ስሜታዊ ሆና ብዙ ነገሮችንም ተነጋግረዋለች። በዚህን ሰዓት በጣም እያፈረም ቢሆን ግን ደግሞ አሁን ላይ ሁለታችንም ችግር አለብን በማለት ነበረ ይበልጥ እሷንም እንትን ያላት። አሁን ላይ የዴቭና የሔዋንም ነገር ካወቀች በኋላ ነበረ ይህንንም ወጥመድ ያዘገጃጀችላቸው። አሁን ላይ ዴቭ ከፊልድ ከሄደበት ይመለሳል። ግን ደግሞ ይህንን ነገር አይኑን ማየት ያቃታቸው ሔዋንና ባንቴሮን በጣም ውስጣቸው ተሰብሩና አንገታቸው ደፍተው ይገኛሉ። ነገሩ ሁሉንም ነገር ሉሊት በጣም ተጠራጥራለች። እንዴት ሊሆን ይችላል? እንዴትስ ሁለታችሁም አንድ ላይ ካልጠጣችሁ እንዴት አንድ ቦታ ላይ ልትሆኑ ትችላላችሁ? በማለት ነበረ እንዲጠራጠሩ ያደረገችው። ይሄ ነገር ሁለታቸውም ሉሊት ሁለታቸውም ሮዛ እንዳደረገችባቸው አውቀዋል ማለት ነው። ግን ደግሞ ምንም እንኳን ቢያውቁ ሔዋንም እንዳትከራከራት በጣም ማስረጃ የሆነው ነገር ይዛባታለች። ሮዛ ይሄ ነገር እንደሚፈጠር መጀመሪያም ጠርጥራ ነበረ። ምክንያቱም ይሄንን ነገር የሆነ ጊዜ ማወቃችሁ አይቀርም ብዬ እኔም ራሴ ተዘጋጅቻለሁ በማለት ነበረ ራሷን የምትከላከልበት ነገር እያደረገችው። አሁን ላይ እኔ የምፈልገው ይህንን ነገር ነው አድርጊ በማለት ለሔዋንም ታስገድዳታለች። እኔ ግን ላንቺ ከምንበረከክ መቼም ቢሆን እጅ አልሰጥሽም በማለት ጀግንነቷ እያሳየች ትገኛለች። ግን ደግሞ ዴቭ እንደናፈቀችውና አንቺስ አልናፈቅኩሽም ወይ ይላታል። ዴቭ ይሄ በሚላት ሰዓት ግን እሷ ምንም እንኳን አፏ ሞልታ መናገር አልቻለችም። ምክንያቱም እኔ ቆሽሻለሁና እኔ አንተን ከርቻለሁ ብላ ለማለት ብዙ አፏ እንኳን መናገር አልቻለም። የሆነ ተፈጠረ ይኸውልህ ምናልባት ከዚህ በላይ አልችልም በማለት ነበረ እውነቱ ልነግርህ ይገባል በማለት እውነቱን ለዴቭ ለመናገር ትወስናለች። አሁን ላይ ሮዛ ማስረጃ አለኝ በማለት ነበረ ሁሉም ነገር ባንቴሮ ላይና ሔዋንም ላይ ያደረገችው። ሔዋን ሁሉንም ነገር ለዴቭም ከባንቴሮ ጋር አብረው እንዳደሩ ሁሉንም ትነግረዋለች። በዚህን ሰዓት ዴቭም በጣም ድንጋጤ ውስጥ ነው የገባው። የሮዛ እቅዷ አሁንም ቢሆን ከዛ ቤት ዴቭም እኔን ማስወጣቱ ስለማይቀር እኔ ቀድሜ መዘጋጀት አለብኝ ብላ ነው እያሰበች ያለችው። የሮዛ ክፋቷ ብሶባትና ለምታደርጋቸው ነገሮች ሁሉ ለሰው እንኳን ቅንጣት እዝነት ሳይኖራት ነው። አሁን ላይ ባንቴሮ በጣም በሮዛ ወጥመድ ውስጥ ከመግባቱ በላይ እንዴት አድርጌ ነው አሁን ላይ እሷ የምታደርጋቸው ነገሮች ከሷ ማስቆም ወይንም ተቃራኒ ማሰብ የምችለው በማለት ባንቴሮ ግን ይህንን ነገር እሷ ሔዋን ላይ መደረጉና ሔዋንና እሱን አብረው ማደራቸው በጣም የሁለቱም ጭንቀት ጨምሮባቸዋል። ዴቭም በጣም ብስጭት ውስጥ ገብቷል። ባንቴሮንም